ሩታ ያኔ የጎዳትን ጉዳት ዛሬ መልሰ በይቅርታ ሰበብ እንድትጎዳት ስለማልፈልግ ሩታ ጋር እንድትደርስ አልፈልግም። አብርሽና ሩታ ታርቀው ልጆቻቸውን በፍቅር ሊያሳድጉ እንደሆነ ሁላችንም የምናውቀው ነገር ነው። ዛሬ መተ እንደ አዲስ ይቅርታ በሚል ሰበብ አሁንም ወደ ህይወታቸው ገብተ እንድትረብሽ በምንም አጋጣሚ አልፈልግም። በቃ ይቅርታ ከጠየቅ ሩታ ጋር አትድረስ፣ አብርሽ ጋር አትድረስ። ሄርሜላን ሳስተዋውቀው ከሄርሜላ ጋር ፍቅረኛ ይሆናል ወይ ደግሞ እንደዚህ ደረጃ ውስጥ ይደርሳልን ብዬ አይደለም ያስተዋወቅኩት። እኔ ጀስት ከሩታ ጋር ሰላም ስላልነበረ ስለከፋውም ከሩታም ስለተለያየ ስለተጣላ ነበረ ከሄርሜላ የሚያስተዋወቅኩት እና ደግሞ ጓደኛ የሚያስፈልጋል ብዬ በቃ ሌላኛ ያሰብነው አይደለም እግዚአብሔር ያሰበው ነው የሚሆነው። እነሱም ተቀራረቡ፣ ብዙ ላይፍ አሳለፉ፣ ጓደኛሞች ሆኑ፣ ከጓደኛሞችም አልፎ ፍቅረኛሞች ሆኑ፣ ከፍቅረኛሞችም አልፎ ቀለበት አስሮላት ነበረ። ግን ይሄንን ሁሉ ይፈጠራል ብዬ አልነበረም። ከመጀመሪያው ደግሞ ያስተዋወቁት ኖርማል እንደ ጓደኛ ይሆናል። ያው ሰው በመለማመድ ብዙ ነገር ይፈጠራል። እኔም ደስ አለኝ፣ ምክንያቱም ማንም አጠገቡ ስላልነበረ ሩታም ኤፍሬምም ብዙ ነገር እያደረጉበት ስለነበረ ከሄርሜላ ጋር እንዲሆን ፈለኩ። ሄርሜላ ንጹህና ደስ የምትል ሰው ስለሆነች ማለት ነው። እና አሁንም ደግሞ ሳየው አብርሃም ከሩታ ጋር መሆን እንደሚፈልግ እና ደግሞ ሩታ ምርጫው እንደሆነች እያየው ስለሆነ የሱን ምርጫ ልተውለት ብዬ በሱ ምክንያት ያስቀየምኳቸውም ሰው የሰው ምን ጊዜም የሰው ነው የሚባል አባባል ተረት አለና በጣም ነው የሚገርመው፣ በጣም ነው የሚያሳዝነው። ቤተሰብ ይሄ ቪዲዮ እንዲደርስ ለሁሉም ላይክ፣ ሼር፣ ሰብስክራይብ በማድረግ አሁንም አስተማሚ መረጃችን እያመጣውላችሁ እገኛለሁ። እንግዲህ አቤላ በጣም ጠፋ፣ በጣም ምን ሆኖ ነው ስንል አቤላ ማይክል ጃክሰን ልክ ከታመመ በኋላ በቃ ከአብርሃም ጎን መቆም እንዳቃተውና ተነስቶ ወደ ቡታጅራ ከተማ እንዳቀነቀነ ነው ያየነው። እሱን ስለምን ታሞ ነው ብዙ ነገር ስንል ነበረ። ዛሬ ግን እንግዲህ ይባስ ብሎ ከቢኒ ጋር መጥቶ ሄርሜላን አይፈልጋትም አብርሃም ሩታን እንደሚፈልጋት ሳይ ከዛ ነገሮች ሁሉ ለመውጣት ነው የተገደድኩት እንደማለት ነው። ያኔ በቃ ያራድይ ልጆች ብልት አድርጉት ቶሎ ብላችሁና እኔ በጣም ነው ያዘንኩት። በቃ ሄርሜላ እኮ የራሷን በቃ ማለት የበለጠ ማግኘት ወንድ አታጣም። ሄርሜላ ግን ለምን ይሄንን ያህል ሄርሜላ ተጎርታ ሴት ልጅ ናት ይሆናታል ብለህ ነው አንተም ያገናኘሃት ቶሎ ብለህ ወደ ፍቅር አስገባሃት። ከዛ በኋላ ግን እሷን መሸሽ ግን እውነት ሼም ነው በጣም አቤላ። የኔ ካንተ እንደዚህ አልጠበኩም። ግን መጨረሻው ግን ምን ይሆናል ብዬ ደግሞ ሳስበው ያማረ ይመስለኛል። ግን አሁን ላይ ግን አጀማመራችሁ የምታረጉት ሪያክሽን ግን ምንም እኔ በአብርሃም ዙሪያ ያላችሁ ጓደኞቹ ደስ አላለኝም። ሄርሜላን እና አብርሃም እንደሚለያዩ ነው ካቤላ አንደበት ይሄንን ነገር ጠብቃለሁ ብዬ አንድ ቀን ማስብ ያላቅም ነበርና እንዴት ሊታስበው ቻል? ካቤላ አንተ መጋፈጥ ነው ያለብስ ከመጨረሻው ድረስ። ይሄ ልጅ ያገናኛት አንተ ነህ። ግን አንተ መሀል ሜዳ ላይ ጥልሃት ነው ሄርሜላን ቡታጅራ የራስክን ፍቅር እንደገና ልትጀምር ሄርከው። ግን ለምን? እኔ በጣም ጥያቄ የፈጠረብኝ ቤተሰብዬና ሄርሜላዬ ለኮሜንታተሩ በሙሉ አስመሳይ አቤላ አውቆ ነው በቃ የሄርሜላን ህይወት አበላሽቶ ምናምን እያላችሁ ነው። ይሄን ብትሉ እኔ በእናንተ አልቀየምም፣ ትክክል ናችሁ። የዚችን ልጅ ህይወትን እንትን ካለ በኋላ አሁን መጥቶ ይሄንን ቪዲዮ እሷ ስታዩ ምንድነው የሚሰማት? ለኛ ግልጽ አድርጋችሁ ንገሩልን። በቃ አብርሃም ሄርሜላን የማይፈልጋት ከሆነ ራሱ አልፈልግሽም ወደ ትዳሬ እንደገና ተመልሻለሁ ካለ በቃ ችግር የለውም። ይሄ እኮ ብርቅ አይደለም። እኛ ኮሜንታተሮችም ሆነ ዩቲዩበሮችም የኛ መዋረድ ብርቃችን አይደለም። መዋረድ ለኛ አዲሳችንን ብርቃችንም ሊሆን አይችልም። ስለዚህ እሷም ዘላይ ፊዝ ብላ ባድስ ላይፏ ትጀምራለች ተፈልጋ እንጂ ፈልጋ የምትሄድ አይደለችም። ሄርሜላ ማለት ቆፍጣና አንደበተትሁት የትም አያገኝም አብርሃም ታደሰ እንደ ሄርሜላ አይነት። እኔ እውነት በጣም ነው የደነገጥኩት ይሄን ነገር ስሰማ። እንዴት ነው ያልኩት? ባለፈው ብዙ የራስ የሚመታ ንግግር ተናገርሽ። ደግሞ አቤላ ዛሬ መጥቶ ይሄንን ነገር ለምን